የገጠር ኮሪደር ልማት እሳቤ ለአርሶ አደሩ የተረጋጋ የገቢ ምንጭ እንዲኖረው በማድረግ ጤናማ ማህበረሰብ በመፍጠር ዘመናዊ የአኗኗር ዘይቤንና የአመራረት ሂደትን በማስረጽ ገጠራማ አካባቢዎችን ማዘመን ነው። ታዲያ ይህንን እሳቤ ጠቅላይ ሚኒስትር አብይ አህመድ ከአንድ ዓመት በፊት ነበር እንደሚጀምር በይፋ ያሳወቁት። እንደምታስታውሱት ላለፉት አንድ ዓመት ገደማ የከተማ ኮሪደር ብለን ከተማችንን ከአፈር ከጭቃ ከነበረ የኑሮ ዘዬ ለማሻሻል ሙከራ እያደረግን ዘንድሮ የገጠር ኮሪደር ብለን ጀምረናል። የገጠር ኮሪደር ማለት የእያንዳንዱን አርሶ አደር ቤት አኗኗር ዘዬ መቀየር ማለት ነው። እናም ይህ የገጠር ኮሪደር እሳቤ በተለያዩ ክልሎች ወደ መሬት ወርዶ ተግባራዊ ተደርጎ አርሶ አደሩም ያለውን ጸጋ በዘመናዊ መንገድ ተጠቅሞ ዘመናዊ ኑሮን መምራት እንደሚችል በተግባር ታይቷል። አብዛኛው የኢትዮጵያ ማህበረሰብ አሁንም ገጠር ውስጥ ስለሚኖር ገጠሩን መቀየር ያስፈልጋልና የተሻገረ ገጠር ከነበረው የኑሮ ዘዬ ከፍ ያለ ገጠር መፍጠር አለብን የሚል ትልም የነበረን። ለዚያ ዘንድሮ በማዕከላዊ ኢትዮጵያ አምስቱም ዞኖች ስራ ተጀምሯል። በሃላባ፣ በከምባታ፣ በስልጤ፣ በሃዲያ እና በጉራጌ ዞን በአምስቱ አካባቢ እኛ ሳምፕል ቤቶች እንሰራለን። የምንሰራቸው ቤቶች ቀደም ሲል እንዳያችሁት የአንዱ ቤተሰብ ቤት 3 ቤድሩም አለው። በቂ የሚባል ሳሎን ሊቪንግ ሩም አለው። ከጓሮም ከፊትም እርሻዎች አሉ። እንደምታዳምጠው ከብቶች ተለቀው ማሳ ላይ ሳይሆን ልክ እንደሰለጠነው ዓለም የሚመገቡበት ቦታ ተዘጋጅቶላቸዋል። ከብቶችና አርሶ አደሮች እንደከዚህ ቀደሙ አብረው አያድሩም። በእያንዳንዱ ጓሮ የጓሮ እርሻ አለ። ጎመን አለ፣ ቃሪያ አለ፣ ልዩ ልዩ አትክልቶችና ፍራፍሬዎች አሉ። አቮካዶ፣ ማንጎ እንደየ ከባቢው ተተክለዋል። እዚህ ደግሞ እንሰትም አለ። ቡና ያለባቸው ከባቢዎችም አሉ። ከዚህ በተጨማሪ ማር አለ። ሌማቱን የሚያካትተው የዶሮ እርባታ አለ። ስለዚህ እያንዳንዱ ሃውስሆልድ ወተት ያገኛል፣ እንቁላል ያገኛል፣ ከጓሮ ጎመን፣ ሰላጣ ያገኛል፣ ቃሪያ ያገኛል፣ ኢነርጂ ያገኛል። ከቤተ ዘመድ ጋር ራቅ ያለ አካባቢ ካሉ ሰዎች ጋር በስልክ መገናኘት ይችላል። የዜና አውታር ለመከታተል በየቤቱ ቲቪ አላቸው። ይህንን የአኗኗር ዘዬ በኢትዮጵያ ደረጃ 50-60% አመጣን ማለት ከበለጸጉ ሀገራት የአኗኗር ዘዬ አስተካከል ነው ማለት ነው። በቃ የሰለጠነው ዓለም ከዚህ የተለየ ምንም ነገር የለም። የገጠር ኮሪደር ማለት የእያንዳንዱን አርሶ አደር ቤትና የአኗኗር ዘዬ መቀየር የሚችል መሆኑ እየታየ ነው። ዓላማውን በቤተሰብ ደረጃ የአርሶ አደሩን ሕይወት በመቀየር እንደ ሀገር የሚታሰበውን ገጠር ማሻገርና ብልጽግናን ማረጋገጥ ነው። መንግስት የሚያከናውናቸው ፕሮጀክቶች ፍትሐዊና አካታች የኢኮኖሚ ልማትን የተከተሉ እንዲሆኑ ለማድረግ ትኩረት ስለመሰጠቱ የከተማና የገጠር ኮሪደር ልማት ፕሮጀክቶች ማሳያዎች ናቸው። የገጠር ኮሪደር ልማት በጀመረባቸው አካባቢዎች ተጠቃሚ የሆኑ አርሶ አደሮችም ዘመናዊ አስተሳሰብ ሲተገበር በቀላሉ ዘመናዊ ኑሮን በገጠሩ መንደርም መምራት እንደሚቻል በተግባር ማየታቸውን ነው የሚገልጹት። የመጀመሪያ ኑሮና ይሄ ሰማይና ምድር ነው። አይገናኝም። የመጀመሪያ ኑሮ ሰውም የሚኖረው ከብትም የሚኖረው ዶሮው ጋማ ከብቱ ሁሉ በአንድ ላይ ነው። መጀመሪያ ሰፊ መሬት ነበረን፣ ግን አጠቃቀሙም አያያዙም እስከዚህም ነው። እቺ 35 በ35 እቺ ቤት ተሰርቶልን ከተሰጠን በኋላ ይሄው እያያችሁ ናችሁ። የተሻለ ኑሮ ፍለጋን የሚደረገውን ፍልሰት በመቀነስ የተመጣጠነ እድገትን በሁሉም አካባቢ ለማምጣት የገጠር ኮሪደር ልማትን ተግባራዊ ማድረግ ጠቀሜታው የጎላ እንደሚሆንም ይታመናል።